ሶ ሄሮ ጆርኒ ውስጥ ስገቡ አንድም ማታቁትን ነገር አንድ እግራችሁን አውጥታችሁ ነው የምትሞክሩት። አንድ እግራችሁ የምታቁት ነገር አንድ እግራችሁ ማታቁት ቅጥር ውስጥ ይገባል። ሶ ዳበስ ስታረጉ she's grounded. okay there is something you know it ወይም ደግሞ የሆነ የምታቁት ነገር አለ ትወጣላችሁ። ሶ ምን ትሆናላችሁ? ከዚህ ቅጥር ወደዚህ ቅጥር ተሰፋላችሁ ማለት ነው። ሶ ከቆዳችሁ ሰፋ ያላችሁ ልትመጡ የምትችሉት through adaptation ነው። ግን always there is a cost። ሁሉ ጊዜም ኮስት የምታደርጉት ነገር አለ። ሁሉ ጊዜም ሪስክ የሆነ ነገር አለ። የትኛው የተሻለ ሪስክ የሚለው ነገር ማወቅ አለባችሁ። ማለት ህይወት የመከራ ሜዳ ናት። which is በጣም የሚያማምሩ ነገሮችን ቢኖሩ ውብ የሆኑ ነገሮችን ቢኖሩ ግን መከራ ነው ሁሉ ጊዜም አለ። ምክንያቱም ከልጅነታችን እስከምናድግ ድረስ መከራ ብለን ባንወስዶም ዲፋይን ባናደርገው የምንታገለው ግን ትግል አለ። ህይወት የትግል ሜዳ ናት። በዛ ትግል ውስጥ አንተ ራስን ማን ታደርገዋለህ የሚለው ነገር መምጣት የሚጀምር አግኝቶ ከማጣትና ጭራሽ ነው ካለማግኘት የትኛው ፔንፉል ነው የሚለው ነገር ግን እሺ ቤተሰብ እንዴት ናችሁ? ሰላም ነው? ህይወት እንዴት ናት? አለን ይመስገነው። ይሄ ጉዞ ወልቦና ነው። ሶ ልደቱ እባላለሁ። ሳይኮሎጂስት ነኝ። ዛሬ ከስራ ሮጥ ብዬ ነው የመጣሁትና ወደ ገደለው እንግባ። በዚህ ሰሞን ሳስበው ኤንድ ሳወራው ፋሲኔቲንግ ያደረገኝ ነገር ወይም የተገረምኩበትና የተደመምኩት ነገር ከጥያቄ በፊት መደመም አለብን ብዬ አምናለሁ። አንድ ነገር ለመረዳትና ጀስት ለማወቅ የሚለው ነገር ግን ግራ እያጋባኝ ነው። በአኗኗር ውስጥ ወይም ከውልደት በኋላ በምንኖረው ህይወት ውስጥ አንድ ቤዚክ የምንማረው ወይም ሰውነታችን አብሮ የተሰፋበት አንዲት ነገር አለች። ሶ ምንድነው? በህይወት ውስጥ አንዳንዴ አዳዲስ ነገሮች ያጋጥሙናል። ኖቨል ምንላቸው ኖቨልቲ የምንለው ነገር እንደው አጋጥሟችሁ የሚያከሆነ ላይክ መፈቀር እንደ አደጋ ተሰምቷችሁ ያውቃል? የሆነ አደጋ የተፈጠረ ያክል የሆነ ነገር ተፈጥሯል፣ የሆነ ነገር ሊፈጠር ነው or something ማፍቀርንም መፈቀርንም ጭምር። እስቲ ብታስቡት ለምሳሌ የነገን ህይወታችሁ ላይክ ባታውቁት ኬኦስ ቢሆን unpredictable ቢሆን ምንድነው የሚሰማችሁ አይደል? የሆነ ቴንሽን አለው፣ የሆነ የሚያስፈራ ነገር አለው እና ይሄን ነገር ግን የተከላከለልን የሚመጣ አንዲት ነገር በእኛ ውስጥ አለች። እሱም አዳፕቴሽን ነው። አዳፕቴሽን እንግዲህ በእያንዳንዱ የህይወት እድገት ውስጥ ወይም በማደጋችን ውስጥ ያለ የተሰራ ነገር ነው። ሜቢ ከእንስሳትም አንድ የሚለየን እሱ ነው ብዬ አምናለሁ። ምክንያቱም የሆነ ቦታ ላይ ብርቅዬ የሚሆኑ ወይም ደግሞ የሆነ ቦታ ላይ የሚያድጉ እንስሳትም ሆኑ ተፈጥሯዊ ነገሮች ሌላም ቦታ ላይ ቋቋሙት ይችላሉ። የሰው ልጅ ግን የትኛውን ቦታ ሜቢ ከበድ ያሉ ካልሆኑ በስተቀር ኤክስፕሎር የሚያደርግና የሚኖር ነው። በዛ መኖር ውስጥ ግን ሰውነት ለአዲስ ነገር ሲጋለጥ ወይም ላለመደው ነገር ሲጋለጥ የሚሰማው ምን አለ? ራሽ አለ የሚሰማን ዶፓሚኑም which is ፍርሃቱም ስላለ ከፍርሃቱ ጋር ተያይዞ ደግሞ የምትሰማ የደስታ ስሜት ምናምን ትኖራለች እና ፍቅር ለምንድን ነው አደጋ የመሰለው? ወይም ደግሞ አንድ ሰው ሲያፈቅረን ወይም ሲወደን ለምንድን ነው ፍርሃት የሚለን? ወይም ደግሞ ለምንድን ነው እኛ ከሰዎች ወይም ሰዎችን ስንወድ ስናፈቅር ጥሩ ነገር ስለነሱ ሲሰማ ለምንድን ነው ፍርሃት የሚለን? ሜቢ ፍርሃት የሚለውን ነገር በኤክሳይትመንት ደረጃ ሊሆንም ይችላል እኮ አናውቀውም፣ ግን there is something weird የሆነ ስሜት የሚሰማን እና ምን ይባላል? ከማያውቁት መልአክ የሚያውቁት ሰይጣን ይሻላል ይባላል። ለምንድን ነው እንደዛ የሆነው? ያም የሆነበት ምክንያት ሜቢ አዳፕቴሽን አንድ የሚያደርግልን ነገር ምንድነው? ፋሚሊያሪቲን የሚፈጥርልን አንድ ነገር እንድንለምደው ያደርገናል። የሆነ መንገድ፣ የሆነ ቦታ፣ የሆነ ሁኔታን፣ የሆነ ሰውን እየለመድን እንመጣለን። በዛ መልመድ ውስጥ የምናገኘው ነገር ፋሚሊያሪቲውን ነው ወይም ደግሞ ቤተሰባዊነትን ነው ዴቨሎፕ የምናደርገው።
በእያንዳንዱ ቦታዎች ስንሄድ ከእያንዳንዱ ጋር ስንሆን የሆነ አሻራ አለን፣ የሆነ አሻራቸው አለ። የማይታወቁ አይደሉም፣ የሚታወቁ ናቸው። የምንረዳቸው አይነት ሰዎች መሆን ይጀምራሉ። እቺ ግን የምትመጣው ብዙ ጊዜ እንደዚህ አይነት ካደግን በኋላ የምናደርጋቸው ነገሮች አብዛኛውን ጊዜ የሚመነዝሩ ናቸው። የምን ምንዛሬ ናቸው? በልጅነታችን ካከማቸናቸው ነገሮች ወይም ደግሞ ከሰበሰብናቸው ነገሮች ካስቀመጥናቸው ነገሮች ነው የመነዘር የምንኖረው እና እነዚህ ነገሮች በጣም ወሳኝ ከመሆናቸው የተነሳ የወደፊት ህይወታችንን ደግሞ ምን ያደርጋሉ? ይተነብያሉ። እጣ ፈንታ የፐርሰናሊቲ አንድም ውጤት ነው። እጣ ፈንታ ሲባል በህይወት የምታደርጋቸው፣ የምታስባቸው፣ የሚሰሙ ስሜቶች ሁሉ የዛ ነገር ምንድናቸው? ውጤት ናቸው እና በልጅነታችን የለመድናቸው ሁኔታዎች አሉ። በልጅነታችን ከቤተሰብ ጋር፣ ከጓደኞቻችን ጋር ከውጭ ዓለም ወደኛ ዓለም ውስጥ የሚገቡ ነገሮች አሉ። ሁለት ዓለም ነው ያለው አይደል? ሶስተኛው ዓለም ያው ባለፈው ሳወራ የነበረው ፋንታሲ ነው፣ በአይምሮአችን የምንፈጥራቸው እንዲሁም ደግሞ በቨርቹዋል ዓለም ውስጥ የምንገባበት ዴቨሎፕ እኛም በአይምሮአችን ዴቨሎፕ የምናደርገው ሰዎችም ዴቨሎፕ አድርገው ሶሻል ሚዲያ ላይ የምንገባበት ዓለም አለ። ግን ከነሱ ውጪ ኢንተርናል እና ኤክስተርናል ወርልድ የምንለው አለ። አንድ ሰው ኢንተርናል ወርልዱ ወይም ደግሞ ውሳጣዊው ዓለሙ የሚሰራው በውጫዊ ዓለም ነው። በውጫዊ ዓለም ላይ ስንል ውጫዊ ዓለም ላይ ፊገር የሆኑ የተቀመጡ ሰዎች አሉ። ቤተሰቦቻችን፣ በዙሪያችን ያሉ ሰዎች፣ ዘመድ አዝማድ፣ ጎረቤት፣ ጓደኛ፣ አስተማሪ ደን እያደገ ሲመጣ ደግሞ ትንሽ እንደ ፊጉሬቲቭ አይነት ነገር የምንወስዳቸው ሰዎችም ይኖራሉ እና በነዛ ሰዎች እየተሰራ እንመጣለን። we become familiar to that situation or በዛ ቦታ ላይ ቤተሰብ ወይም ደግሞ የሆኑ ጓደኞች የሚሰጡን ትሪትመንት አለ። ያንን ትሪትመንት ሰውነታችን ይላመደዋል። ሲላመደው ፋሚሊያሪቲ ይፈጥራል። ፋሚሊያር የሆነው ነገር ደግሞ አይ ቲንክ ሰርቴኒቲ አለው። ምንድነው? ግምታዊነት አለው። አሁን ግምታዊነት አለመኖሩ ነው ትንሽ ችግር የሚፈጥረው። አዲስ ቦታ ስትሄዱ ላታውቁት ትችላላችሁ። ቀጣይ ምን ሊፈጠር ይችላል የምትለውን ነገር አስዩም ላታደርጉት ትችላላችሁ እና ያን አለማድረግ ለሰውነት ትንሽ ኬዎቲክ ነው። ያ ኬዎስ ግን የሰው ልጅ ምን ያደርጋል? ከኬዎሱ የሆነ ኦርደር ነው የሚሰራው። ስለዚህ የሆነ ኬዎስ ውስጥ ብንገባም ያንን ግን ሰውነታችን ቀስ እያለ ምን ያደርጋል? ሰርቴኒቲውን ይፈጥራል ወይም ደግሞ እርግጠኝነቱን ይፈጥራል። ከጓደኛዬ ጋር እያወራን ነበርና አንድ ስሜት ተሰማኝና ስለ አንድ ሰው እየነገርኩት ነበር። የሆነ ፍርሃት ስሜት አለው። ለምንድን ነው የፈራው? ኦኬ ልብህ እንደሆነ የሚጎዳ አይነት ነገር አለኝ። ዋሪፍ ቢጎዳስ? ምንም ማቀው ነገር አለ። በየትኛው ነው የሚያክል የህይወት ውደት ውስጥ ብሄድ ሰው ነኝና የሆኑ ሁኔታዎችን በሙሉ ገምቼ መግባት ወይም ደግሞ እያንዳንዱ ነገር አውቄ መኖር አልችልም። ማላቃቸው ብዙ ነገሮች አሉ። የማቃቸውን ነገሮች ወይም ደግሞ ካለማወቄ ነው ማወቅን በትንሹ እየቆረስኩ የምመጣው እና ምን አልኩት? ምናልባት አንሰርቴን ስለሆንኩኝ ነው ስለሆኑ ነገሮች ስለማላቃቸው እነዛ ነገሮች ሹር ስለማልሆን እርግጠኝነቱ ስለሌለ ነው ምናልባት ያ ስሜት የሚሰማኝ እና ያንን ስሜት ግን ስላለ ያንን ነገር አለማድረግ ወይም የሆነ ህይወት ውስጥ አለመግባት የሆነ ሪሌሽንሺፕ ሊሆን ይችላል፣ ትዳርም ልትሉት ትችላላችሁ። እዛ ነገር ውስጥ አለመግባት የሚያሳጣችሁ ነገር አለ ነው ወደዳችሁም ጠላችሁ። ምክንያቱም ሁሉ ጊዜ ሹር መሆን አትችሉም። ሁሉ ጊዜ በህይወት እርግጠኛ መሆን አትችሉም። እርግጠኛ ማንሆንበት ማአት ነገር አለ። ያን ፋሚሊያሪቲ እየለመደ በልጅነታችን የመጣውን ነገር እያደግን ከመጣን በኋላ ያንን ፋሚሊያሪቲ ነው ሰውነታችን የሚጠብቀው ባይ ዲፎልት። ምናልባት አቢዩዝ መደረግ ፊዚካሊ ሊሆን ይችላል ወይም ቨርባሊ አቢዩዝ መደረግ ሊሆን ይችላል ወይም ደግሞ ሰዎች የሚጎዱን ቦታ የማይሰጡን ከሆኑ የኔ ሰውነት ምን ይጠብቃል? ያንን ነው የሚጠብቀው ባይ ዲፎልት። አንዲት ልጅ ታወራኛለች እና ምን አለች? ለምንድን ነው እንደዚህ ጥሩ የሆንከው አለች። ጥሩ ስትል by definition of herself እሷ ጥሩ ብላ ዲፋይን የምታደርግበት መንገድ አለ እና ምክንያቱም ከዚህ በፊት የገጠሙኝ ሰዎች በሙሉ ምን አይደሉም? ጥሩ አይደሉም፣ ክፉ ናቸው። የኔ አይነት ፊገር ያለ ወይ የኔ አይነት ፊገር ስላችሁ እንደ አይነት ወጣት ወንድ እሷን የሚጎዳት ነው ሁሉ ጊዜ የሚመስላት ሲባል እሷን አይደለችም። ላይክ የሷ ሲስተም ኢንተርናል ሲስተም ወይም ነርቨስ ሲስተም እንደዛ የሚመስለው ሰው ይጠብቃል ከኔ ምን
ምጎዳትን ቃል ምናገረውን ቃል ኦር ሳምቲንግ የሆነ ነገር ሂስትሪውን ወስጄ ኦር ስቶሪውን ወስጄ ምሸጥ አይነት ነገር ያክል ነው የሚሰማት። ለምንድን ነው መልካም ይሆንከው በጣም ጥሩ ሰው ነህ ስትለኝ ነው እኔ ጥሩ ሆኜ አይደለም፣ ግን ያንቺ ሰውነት የሚጠብቅበት መንገድ አለ። ምክንያቱም ጉዳትን ነው የሚጠብቀው። ስለዚህ ጉዳትን እየጠበቀ ፍቅርን ስታገኝ ኢት ቢካምስ አደጋ ነው የሚመስለው። ምክንያቱም ፋሚሊያሪ የሆነ ነገር አለ፣ ከፋሚሊያሪቲ ውጪ ነው ያ ነገር እየመጣ ያለው። አንድ ጊዜ አንስቼው ነበር አይደል? የት እንደሆነ ሰውት አላውቅም፣ በጽሁፍ ላይም አንስቼዋለሁ። የካካ ሚስት ካካን የፈታችሁ በጣም ጥሩ ሰው ስለሆነ ነው። which is ምንድነው ከሷ አስተዳደግ ጋር ሊጣጣም የሚችል አስተዳደግ ስላልነበራት፣ ያንን ግን ሾፍ ቲንክ ላይክ እንዴት ልበላችሁ እንደ ኢንድ ጎል አርጋው ነው ከዛ ሰው ጋር የተፋታችሁ። which is he is perfect in her eyes። ምናልባት የሱ እንደዛ በጣም ጥሩ መሆን መልካም መሆን የሷን ጉድለት ሊያሳይ ይችላል። ግን ብዙ ጊዜ ሰዎች አደጋ ይመስላቸዋል። ለሰዎች ፍቅር ስንሰጥ፣ ደግነትን ስናደርግ፣ መልካም ነገር ስናደርግ ለነሱ that's a threat which is አላርም ሲስተሙ ሊጮህ ይችላል። ምክንያቱም ይሄ ነገር ማላቀው ነገር ነው፣ ከዚህ በፊት ኤክስፒሪየንስ አድርጌው አላውቅም። ስለዚህ ታፍቶ ቢመሸሽ አለብህ። ምክንያቱም የሚያመነጨው ነገር ምንድነው? ፍርሃትን ነው። ግን በህይወታችን ዲፕ ዳውን የምንፈልገው ምንድነው ከተባለ ፍቅርን፣ መታመንን፣ ትረስት መደረግን እና ደግሞ ይሄ መተሳሰብ የሚባለው ነገር። እነዛን ነገሮች ብንፈልግም እነዛን ነገሮች ግን እንዳናገኝና ኤክስፒሪየንስ እንዳናደርግ ምን ያደርገናል? ይጎትተናል ማለት ነው። so there are things in the background ሆነው ከሲኑ ጀርባ ከሚደረጉት ነገር ጀርባ ሆነው እንደ ገመድ እኛን ጠፍሮ የያዙ ነገሮች አሉ። እነዛ ነገሮች ሰውነታችንን ለዛ ሁኔታ በጣም ቤተሰባዊ ያደርጉታል፣ ወይም ደግሞ እንድንላመድ ያደርጉትና ሌሎች ከዛ ውጭ ያለምርናቸው ያላወቅናቸው በጣም መልካም የሆኑ ነገሮችን ግን አንድ ሰው ይዞብን ሲመጣ ምን ያደርጋል? it's a danger ይላል። ዴንጀር እያለ ነው የሚጠራው። አደጋ እየደረሰ ነው የሚለው። ምክንያቱም ይሄ እኛ ካወቅነው ኦርደር ቅጥር ውስጥ የገባ ነገር አይደለም፣ ኢንቴግሬትድ የሆነ ነገር አይደለም። ስለዚህ ኢትስ ኬኦስ፣ ግን መልካም ነገር እኮ ነው። እና የትኛውንም ያክል የማላቀው መልአክ ከሚኖር ይልቅ የማውቀው ሰይጣን ይሻላል። እየጎዳኝ እየገደለኝ እያሰቃየኝ እያሳመመኝ በሆን ይሻላል ጥሩ ነገር ከሚመጣ ይልቅ። ምክንያቱም ጥሩ ነገር የሚባለው ነገር ከዚህኛው ነገር ያለው ፍርሃት ወይም ደግሞ ያንን ኤክስፒሪየንስ ከማድረግ ይልቅ ይሄን ኤክስፒሪየንስ ማድረግ ይችላል። ለምን? ይሄ ኤክስፒሪየንስ የሚሰጠኝ ህመም ወይም ደግሞ ልክ ያልሆኑ ነገሮች የሚሰጡኝ ህመሞች እዚህ ጋር አንቲሲፔት የማደርገው ወይም ደግሞ የሆነ ነገር መጣ ብዬ መልካምም ነገር በአጠቃላይ ሊሆን ይችላል ብዬ ከማስበው ያነሱ ናቸው እዚህ ጋር ስትረስፉል የሚያደርጉኝ ነገሮች። ምክንያቱም አዳፕት አድርጓል ሰውነቴ ለነዛ ስትረስፉል የሆኑ ነገሮች። ሰው ምን ያደርጋል? ይሄን ነገር ይገፋዋል ማለት ነው። ጥሩ የሆነውን ነገር በህይወታችን እየገፋን እንመጣለን። እና ያ ማለት ግን እንዴት ነው? በገፋን ቁጥር ግን ኤክስፒሪየንስ እያደረግን የምናገኛቸውን ነገሮችም እያጣን እንመጣለን። ሂሊንግ ደግሞ ስሩ አዳፕቴሽን ነው የሚመጣው። አንድን ድርጊት የማድረግ ሁኔታ ውስጥ ስትገቡ ወይም የተለየ ሰው ሳይሆን የተሻለ ሰው ለመሆን በምትሄዱበት መንገድ ውስጥ ብዙ ጊዜ አልሰራ የሚላችሁም ለዛ which is ደመነፍሳችሁ ወይም እናንተ ሰውነት ያን ነገር ምን ስላላደረገ ኢንቴግሬት ስላላደረገ መጽሐፍ አንባቢ ለመሆን ብትፈልጉ ብዙ አመት ሊፈጅባችሁ ይችላል። ያንን ማድረግ ግን ምንድነው አንኮምፎርቴብል ነው ለእናንተ የሚሰማችሁ ስሜት እና ምን ያደርጋል? ይሄን ነገር አልፈልገውም ይላል። ግን ሰውየው in the contrary ማደግ ይፈልጋል ወይም ደግሞ መሻሻል ይፈልጋል። ያን ነገር እንዳያገኝ የሚያደርጉት እነዚህ ነገሮች ናቸው። ሰው ፍቅርን፣ ተስፋን የሚባሉትን ነገሮች የያዙ ሰዎች ወደኛ ሲመጡ ለኛ አደጋ ስሜት አደጋ ነገር ሊፈጥሩብን ይችላል ሲባል ምንም እነሱ ፈጥረውብን እኮ አይደለም። ግን the way we feel the way ይሄ እንዴት ነው ለዛ ነገር ምን ሰጠው ሚኒንግ እኛ ሳንነው ነርቨስ ሲስተማችንና ብሬናችን የሚሰጠው ትርጉም የተለየ ስለሆነ ነው። ያ የተለየበት ምክንያት ግን ራሱ የመጣበት መንገድ አዳፕትድ አድርጎ የመጣበት የህይወት ዘዬ ስለነበረ ነው። ያ የህይወት ዘዬ ደግሞ እየጎዳው የመጣው ነው። ግን እየጎዳውም ቢሆንም አዳፕት ስላደረገው ምን ያደርግም ነው ያን ያክል አያሳምመው ነው። ግን ዲፕ ዳውን እየገደለው እየመጣ ነው። which is በህይወት ውስጥ በምልአት ፍቅርን ኤክስፒሪየንስ ማድረግ መታመን ማመንን የሚባለውን ነገር እንዳያገኝ ያደርጋልና አዳፕቴሽን is a good thing። ምክንያቱም በእያንዳንዱ የህይወት ሁኔታዎች ውስጥ እያሳደግን የምንመጣው ነገር ነው።
ግን ኬዎስን እንፈራለን የምንል ከሆነ ወይም ደግሞ አዲስን ነገር መልመድ አንፈልግ የምንል ከሆነ ከማደግ ነው የምንቆጠበው። ለምን ከተባለ አንድ ሰው አስ ሂሮ ጆርኒ ሲጀምር ወይም ደግሞ ይሄ እንዴት ነው ጀግና የመሆን ጉዞ በካርል ዩንግ አርኪታይፕ ውስጥ አንደኛው ነው። በዛ መንገድ ውስጥ ሲጓዝ አንድ ሰው አንድን ውብ የሆነ ነገር ለማግኘት ከፈለገ which is ወርቅ በሚቶሎጂካል ትርጉም አላቸው እነዚህ ነገሮች። ሂሮ ላይክ እንደንትን አድርጋችሁ ሰሩ። ለምሳሌ አንድ ልጅ ባለፈው ስነግራችሁ እንደነበረው ከመዳህ ወደ ዳዴ ከዳዴ ወደ መቆም ከመቆም ደረጃ ወደ መውጣት ከደረጃ ከመውጣት ወደ መሮጥ ይሄዳል። በእነዚህ ሂደት ውስጥ አኳየር የሚያደርጋቸው ወርቃማ ነገሮች አሉ which is ስኪሎች ማለት ነው። ያንን ለማድረግ ግን የሚጥለው አንድ ድራጎን አለ። ድራገን ሲባል ኬዎስ ማለት ነው። የማያውቀውን ነገር እያወቀ ይመጣል። እቺ ነበረች የምታውቁት ነገር እዚች ጋር ነበረች። ሄሮ ጆርኒ ውስጥ ስገቡ አንድም ማታውቁትን ነገር አንድ እግራችሁን አውጥታችሁ ነው የምትሞክሩት። አንድ እግራችሁ የምታውቁት ነገር አንድ እግራችሁ ማታውቁት ቅጥር ውስጥ ይገባል። ዳበስ ዳበስ ስታደርጉ grounded okay there is something you know it ወይም ደግሞ የሆነ የምታውቁት ነገር አለ ትወጣላችሁ። ምን ትሆናላችሁ? ከዚህ ቅጥር ወደዚህ ቅጥር ተሰፋላችሁ ማለት ነው። ከቆዳችሁ ሰፋ ሰፋ እያላችሁ ልትመጡ የምትችሉት through adaptation ነው። የሚያስፈሩ ብዙ ነገሮች ሊኖሩ ይችላሉ። መልካም ከሆኑ ግን ለማድረግ ደግሞ እናንተ ራሳችሁን ማድረግ አለባችሁ። ስትፈሩ ራሳችሁን ካገኛችሁት definitely መድፈር አለባችሁ። እና ያ ሂሮ ያንን ጉዞ ሲሄድ ያንን ድራገን የመጣል ዑደት ውስጥ ይገባል። በጣሉ ቁጥር ምን ያገኛል? ወርቅን ያገኛል። ምክንያቱም ወርቅ ብዙ ጊዜ በሚቶሎጂካል አስፔክት ውስጥ በማን ነው የሚጠበቀው? በኬዎስ በሆነው በድራገን ነው የሚጠበቀውና እነዚህ ሶስት ነገሮች ሁሌ በህይወታችን ውስጥ አሉ። በእያንዳንዱ ይሄ ዴቨሎፕመንታል ሳይኮሎጂ ውስጥ ወይም ደግሞ አንድ ህፃን ልጅ አድጎ እስከ ማርጀቱ ድረስ እስከሚደርስ ድረስ አኳየር የሚያደርጋቸው ራሱን እያሳደገ የሚመጣቸው የኢጎ ቁጥር እየሰፋ እኔነቱ ምናልባት ለዓለም መሳሳት ድረስ ሊደርስ ይችላል። ስለ ሰዎች ማዘን መጸለይ ምናምን ሊሆን ይችላል። ፍቅር ለሰዎች መስጠት ሊሆን ይችላል። እነዛ ነገሮች እያደገ መምጣት ይጀምራል። ያን ግን ልታደርጉ የምትችሉት የሚያስፈራችሁን ነገር ስትደፍሩ ነው። ምንም ነገር ሊያስፈራ ይችላል፣ ግን always there is a cost። ሁልጊዜም ኮስት የምታደርጉት ነገር አለ። ሁልጊዜም ሪስክ የሆነ ነገር አለ። የትኛው የተሻለ ሪስክ የሚለውን ነገር ማወቅ አለባችሁ። ኦኬ ተጣጥፋችሁ ቤታችሁ መቀመጥ ትችላላችሁ። ሜቢ ይሄን ቪዲዮ መስራትም ላያስፈልገኝ ይችላል which is risky። ምክንያቱም ከዚህ ነገር ማግኘት ያለብኝን ነገር ላላገኝ ይችላል which is ይሄን ሪካርድ ማድረግ ራሱ አንድ ስኪል እኮ ነው። ከዛ በኋላ ደግሞ ማን ሊጠቅም እንደሚችል አላውቅም። ስለዚህ ይሄን ሪስክ አድርጌ መውሰድ አንድ ነገር ነው። መተኛት መቻሌ something አንድ ሪስክ እያደረኩኝ ነው። ምንድነው? ህይወቴን ወይም ደግሞ ማውጣት ያለብኝ ፖቴንሻል እያወጣሁት አይደለም። የሰው ልጅ በቀን የሚሰጠው ፖቴንሻሊቲ አይደለም። የሆነ ፎርስ አለ፣ ታይም አለ። ያንን አጣጥሞ ለሆነ ነገር ማዋል መቻል which is sacrificial ለሚያደርገው ነገር which is በጣም ቫልዩ ለሚያደርገው ነገር ያን ነገር ካላደረገ ከሱነቱ ትንሽ ከፍ ማለት አይቀርም። በትላንትና ልደቱና በዛሬ ልደቱ መካከል ምንድነው ያለው ልዩነት? ምንም ልዩነት ላይኖረው ይችላል፣ ግን የታፍቱ ደግሞ መኖር አለበት። ምክንያቱም ከኔ ውጭ ያለው ፍጥረት ሁሉ እያደገ እኔ ለምንድን ነው ቀንጭሬ የምቀረው? ማደግ ሲባል እኮ በአንድ ጊዜ የሆነ ነገር መለወጥ አይደለም፣ ወይ ደግሞ through all over ይሄ ፐርሰናሊቲ በሙሉ የመቀየር ነገሮች አይደሉም። ግን ጥቂት ነገር ትንሽዬ ነገር ያስፈራ ይችላል። ብዙ ነገሮች ማያስፈራ ነገር የለም። ምንም ነገር ሳላደረግ at the end of the day ዞር ብዬ ባረጀው ሰዓት ላይ ዞር ብዬ ስመለከት there is በኤሪክ ኤሪክሰን አንድ ኮንሰፕት አለ which is regret and integrity የሚባል ኢንቴግሪቲ ማለት ህይወቴን በብዙ አድቬንቸር ውስጥ አልፌያለሁ፣ በብዙ መጠየቅ ውስጥና በብዙ መረዳት ውስጥ በብዙ ፍርሃቴን በመጋፈጥ ውስጥ አሳልፌያለሁ። that's good መኖሬ ዋጋ አለው የሚልበት ፍራጃይል የሚሆንበት ወይም ደግሞ ሪግሬት የሚያደርግበት ምክንያት ደግሞ ምንድነው? ህይወቱን ዞር ብሎ ሲያይ ታይሙን፣ ኢነርጂውን ቫልዩ ያደረጋቸው ነገሮች የሉም። እነዛ ነገሮች ሳይጠቀም which is dead እየሆኑ ይመጣሉ። ወደዳችሁም ጠላችሁም የተሰጣችሁ የእድሜ ገደብ አለ። የተሰጣችሁ የቀንም የእድሜም ምን አለ? ፎርስ አለ፣ ኃይል አለ። ያን ነገር ለመጠቀም አንድ ሰው ራሱን ማስለመድ አለበት። ማስለመድ ሲባል አዳፕቴሽን ማድረግ አለበት። አዳፕቴሽን creates familiarity creates ካላደረገ ደግሞ which is ምን ሊፈጠር ይችላል?
ኦኬ ይሄ ነገር ሊፈጠር ይችላል ይሄ ነገር ላይፈጠር ይችላል የሚለውን ነገር አእምሮአችን መመዝገብ ይችላል። ያንን የመዘገበ በመጣ ቁጥር በዛ ሲቹዌሽን ላይ ተስማምተን መኖር እንጀምራለን። which is comfort zone order ማለት ያ ነው። ቅጥር ማለት ኮምፎርት የሚሰጥ ሰርቴኒቲን የምታገኝበት መንገድ ማለት ነው። እዛችሁ ላይ ብቻ ተመቻችተን መኖር አንችልም። so there is always a struggle ማለት ህይወት የመከራ ሜዳ ናት። which is በጣም የሚያማምሩ ነገሮችን ቢኖሩ ውብ የሆኑ ነገሮችን ቢኖሩ ግን መከራ ነው ሁሉ ጊዜ ማለት። ምክንያቱም ከልጅነታችን እስከምናድግ ድረስ መከራ ብለን ባንወስዶም ዲፋይን ባናደርገው ምን ታገለው ግን ትግል አለ አይደል? ያዕቆብን ካያችሁት እኮ የታገለበት እኮ ሌር አለው። ከወንድሙም ከአባቱም ታግሎ ነው ፈጣሪ ጋር የደረሰው። ህይወት የትግል ሜዳ ናት። በዛ ትግል ውስጥ አንተ ራስን ማን ታደርገዋለህ የሚለው ነገር ነው መምጣት የሚጀምረው። ትራንሰንደንስ ወይም ደግሞ ትራንስፊጉሬሽን የሚመጣው በዛ መልኩ ውስጥ ነው። መንፈሳዊ ህይወት ጋር የምትመጡ ብዙ የምትታገሉትም ነገር አለ። ሳይኮሎጂውም ወይም ደግሞ ስለነቦናችሁም እየጠነከረና ከሪያሊቲ ጋር ግራውንድድ እየሆናችሁ የምትመጡበትም አንደኛው ምክንያት ምንድነው? የማታውቁት ማለት ነገር አለ፣ በትንሹ ግን ለማወቅ መሄድ ነው። የማትረዱት ብዙ ነገር አለ፣ በትንሹ ለመረዳት መሞከር ነው። የሚያስፈራችሁ ብዙ ነገር አለ፣ በትንሹ ላለመፍራት ደግሞ የምትሄዱበት መንገድ አለ። በዛ ውስጥ ወደ እናንተ ሰውነት ውስጥ ወደ እናንተ የሰውነት ቅጥር ውስጥ የምታስገቧቸው እውቀቶች አሉ ማለት ነው። መረዳቶች፣ አንደርስታንዲንጎች አሉና በራሴ በዚህ ሰሞን የተሰማኝ የሆነች ስሜት ነበረች ግን it is worth ምክንያቱም አንድ ጥያቄ ሰውን ጠይቄ ነበርና አግኝቶ ከማጣትና ካለ ጭራሽ ነው ካለ ማግኘት የትኛው painful የሚለው ነገር ግን there is በሁለቱም ውስጥ pain አለ። maybe understanding-ን shift አድርጎ ኦኬ ላገኘው ኤክስፒሪየንስ ላድርገው ባጣውም ችግር የለውም ብሎ maybe የተሻለ ነው I think ካለ ማግኘት የተነሳ። ምክንያቱም ኤክስፒሪየንስ አለማድረግ አንዳንዴ በጣም የሚያሳምም ህመም ይሆናልና ህይወታችሁን በሆነ ያክል የተዳፈራችሁ ለማለት ነው። የሆነ ያክል በህይወታችሁ የሚያስፈራችሁን ነገር ለመጋፈጥ ኤክስፖዝ ራሳችሁን ለማድረግ vulnerable ለማድረግ መሞከር ጥሩ ነው ብዬ አስባለሁና ይሄን ለማለት ነበረ። ሰላማችሁ ይብዛልኝ። ሼር፣ ኮሜንት፣ ላይክ እያደረጋችሁ ቻው።